ከዚህ ቀን በፊት ከኦንድ ጂሰሶች አማኞች ጋር ያወራነው የተወያየነው ዲቤት ያደረግነው ነገር ነበረ እና እሱ ልክ እኔ ያላልኩትን እየቆራረጡ አውጥተው ኤፍሬም አብ ወልድ መንፈስ ቅዱስ ሶስቱም የኢየሱስ ስም ነው ብሏል የሚል አይነት ወሬዎች አውርተዋል። በፍጹም ያላልኩትን ነገር ማለት ነው ቆራርጦ አስገብተው ይሄም የሚያሳየው በጣም እምነታቸው ሐሳቢና ውሸት እንደሆነ የሚያሳይ ነገር ነው። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሼር አድርጉት ይህንን ቪዲዮ፣ እንዲሁም ለተወደደ ወንድማችን ኤፍሬም አለሙ አድርሱልኝ እያልኩኝ በመቀጠል ሐሳቤን ላስቀጥል። ወንድማችን ኤፊ በጣም የምንወድ የወንጌላን አብያተ ክርስቲያናት ፈርጥ የሆንክ ዘማሪ በጣም ነው የምንወድ የምናከብር። ነገር ግን በዚህ ቪዲዮ አሁን በሰራው ቪዲዮ ቅሬታዬን ልንገርህ። አንደኛ ለወገን ይጠቅማል በማለት ፊት በማየት አታዳሉ ይላል። ምክንያቱም ፊት አይቶ የማያዳላ በእውነት በቅንነት የሚፈርድ አምላክ ስለምናመልክ። ስለዚህ ብለሃል አላልኩም፣ ፈጽሞ ቆራርጠውን ላልከው ውሸት ነው። ኢየሱስ የሚለው ስም እኔ የወልድ ብቻ ሳይሆን የአብም ስም ነው ብዬ አምናለሁ። የአብ ስም አይደለም። ኖ አይደለም። በቃ በፍጹም አሁን ቨርሶችን እንነጻ። በፍጹም መጽሐፍ ቅዱስን የምንመለከትበት ምክንያት እግዚአብሔርም ከስም ሁሉ በላይ ስም ሰጠው፣ ከፍ ከፍ አደረገው ያለ ወልድን ነው። አየህ ኤፍሬም ጥቅስ እናንብብ። ኤፍሬም ስምን ወረሰ አይልም። ኖ ስምን የሰጠው ስምን ሰጠው ነው የሚለው። ወረሰ አይልም። ወረሰ የማንንም ስም አይወርስም እሱ። ከመላእክትም ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ይላል። እንትን በለው እስኪ ከመላእክትም ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ይላል። በወረሰ መጠን ከእነሱ እሺ፣ እዚህ ጋር ምንድን ነው ወረሰ የሚል አለ የለም መጽሐፍ ቅዱስ ላይ? አሁን ቆይ አንተ እያልከኝ ያለኸው ለቃሉ ታማኝ ነው። ኢየሱስ የሚለው ስም የአብ ስም ነው ልትለኝ ነው? የተወረሰ ስም አለ የለም? መጽሐፍ ቅዱሳችን የተወረሰ ስም እንዳለ ይነግረናል አይነግረንም? የወረሰው ስም ከማን ነው የወረሰው? ከአብ ነው የወረሰው ይላል እዚህ ጋር። ከማን ነው የወረሰው? ከመላእክት እጅግ የሚበልጥን ስም በወረሰ መጠን ከማን ነው የወረሰው? አይዶን ከማን ነው የወረሰ አይናገርም። እሺ ይናገርም እዚህ ጋር አይልም። ከአብ ወረሰ አይልም እዚህ ጋር። ከአብ ነው የወረሰው ትከራከራለህ? ከላይ እንደዛ ነው የሚለው ኤፊ ከመጽሐፍ ቁጥር 1 ሁሉን ወራሽ አደረገው ይላል። ሁሉን ወራሽ አደረገው ያለው እሺ፣ ችግር የለውም። ሰጠው ማወረሰውም እሺ፣ ያወረሰው ስም የአብን ስም ነው። አሁን ተስተካከል። ከአብ ነው የተወረሰው ይህ ስም። ይህ ስም ከመወረሱ በፊት የማን ስም ነው? ይህ ስም ከመወረሱ በፊት የአውራሹ ነው አይደለም? እሺ ነው። ኢየሱስ የሚለው ስም የአብ ነው አይደለም? ኢየሱስ የሚለው ስም የአብ አይደለም፣ የወልድ ነው። አውራሹ እሺ፣ ኢየሱስ የሚለው ስም ከመወረሱ በፊት የማን ነው? የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ስም ሊሆን ይችላል ብዬ። ሶስቱም አካላት ስም ኢየሱስ ነው። እንደዛ ይመስለኛል። አዎ። ስለዚህ ኢየሱስ ለራሱ ነው ያወረሰው ስሙን ያወረሰው። አዎ ለራሱ። እንግዲህ ወንድማችንን ኤፍሬም አለሙን አስገብተው ድራማ ሲሰሩበት አይተናል። እዛ ውስጥ ገብቶ ይህ ወንድማችን መሳቂያ ሲሆን ነበር። አጊው ማድረግ ማችል ከሆነ ባትገባ ጥሩ። እዛ ጋራ ተሸንፈሃል፣ ሀሳብ ይመስለኛል ምናምንም ነው ያልከው። እምነትህ አይደለም እናውቃለን፣ ግን ይቅርታ ብለህ መዋሸትን አስተካክልና ሁለተኛ ትምህርት ያስፈልጋል። ኢየሱስ የሚለው ስም እኔ የወልድ ብቻ ሳይሆን የአብም ስም ነው ብዬ አምናለሁ። የአብ ስም አይደለም። ኖ አይደለም። በቃ በፍጹም አሁን ቨርሶችን እንነጻ። በፍጹም መጽሐፍ ቅዱስን የምንመለከትበት ምክንያት እግዚአብሔርም ከስም ሁሉ በላይ ስም ሰጠው፣ ከፍ ከፍ አደረገው ያለ ወልድን ነው። አየህ ኤፍሬም ጥቅስ እናንብብ። ኤፍሬም ስምን ወረሰ አይልም። ኖ ስምን የሰጠው ስምን ሰጠው ነው የሚለው። ወረሰ አይልም። ወረሰ የማንንም ስም አይወርስም እሱ። ከመላእክትም ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ይላል። እዚህ ጋር የተወረሰ ስም አለ የለም? እንትን በለው እስኪ 1:4 እሺ። ከነጻ በኋላ በሰማያት በግርማ ቀኝ ተቀመጠ፣ ከመላእክትም ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ይላል። ያው በወረሰ መጠን ከእነሱ እሺ። እዚህ ጋር ምንድን ነው ወረሰ የሚል አለ የለም መጽሐፍ ቅዱስ ላይ? ይላል። አሁን ቆይ አንተ እያልከኝ ያለኸው
ኤፊ ለቃሉ ታማኝ ነው። ኢየሱስ የሚለው ስም የአብ ስም ነው ልትለኝ ነው? ቆይ ኤፊ ለቃሉ ታማኝ ነው። መጀመሪያ የተወረሰ ስም አለ ለምን አይደለም አባ አሁን ይሄ ኢየሱስ የሚለው ስም የአብ ስም ነው ልትለኝ ነው? እዚህ ጋር እየነገርከኝ የተወረሰ ስም አለ የለም? መጽሐፍ ቅዱሳችን የተወረሰ ስም እንዳለ ይነግረናል አይነግረንም? እሺ የወረሰው ስም ከማን ነው የወረሰው? ከአብ ነው የወረሰው ይላል እዚህ ጋር። ከማን ነው የወረሰው? ከመላእክት እጅግ የሚበልጥን ስም በወረሰ መጠን ከማን ነው የወረሰው? አይዶን ከማን እንደወረሰ አይናገርም። እሺ ከማን እንደወረሰ አይናገርም? አይናገርም እዚህ ጋር አይልም። ከአብ ወረሰ አይልም እዚህ ጋር። ከአብ ነው የወረሰው ትከራከራለህ? ከላይ እንደዛ ነው የሚለው ኤፊ ከመጀመሪያው ቁጥር 1 እግዚአብሔር ከጥንት ጀምሮ እግዚአብሔር ሁሉን ወራሽ ያደረገው ይላል። ሁሉን ወራሽ ያደረገው ያለው እሺ ችግር የለውም። ሰጠው ማወረሰውም እሺ ያወረሰው ስም የአብን ስም ነው። አሁን ተስተካከል። ከአብ ነው የተወረሰው ይሄ ስም ከመወረሱ በፊት የማን ስም ነው? ይሄ ስም ከመወረሱ በፊት የአውራሹ ነው አይደለም? እሺ ነው። ኢየሱስ የሚለው ስም የአብ ነው አይደለም? ኢየሱስ የሚለው ስም የአብ አይደለም የወልድ ነው። አውራሹ እሺ ኢየሱስ የሚለው ስም ከመወረሱ በፊት የማን ነው? የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ስም ሊሆን ይችላል ብዬ አምናለሁ። የሶስቱም አካላት ስም ኢየሱስ ነው? እንደዛ ይመስለኛል። አዎ። ስለዚህ ኢየሱስ ለራሱ ነው ያወረሰው ስሙን ያወረሰው? አዎ ለራሱ አወረሰ። አሁን እሺ ምንድን ነው የምትለኝ? እሺ ቀጥታ ከኦንሊ ጂሰሶች አማኞች ጋር ያወራ ነው የተወያየ ነው ዲቤት ያደረግነው ነገር ነበረ እና እሱ ልክ እኔ ያላልኩትን እየቆራረጡ አውጥተው ኤፍሬም፣ አብ፣ ወልድ፣ መንፈስ ቅዱስ ሶስቱም የኢየሱስ ስም ነው ብሏል የሚል አይነት ወሬዎች አውርተዋል። በፍጹም ያላልኩትን ነገር ማለት ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሼር አድርጉት ይህንን ቪዲዮ፣ እንዲሁም ለተወደደ ወንድማችን ኤፍሬም አለሙ አድርሱልኝ እያልኩኝ በመቀጠል ሐሳቤን ላስቀጥል። ወንድማችን ኤፊ በጣም የምንወድ የወንጌላን አብያተ ክርስቲያናት ፈርጥ የሆንክ ዘማሪ በጣም ነው የምንወድም እናከብር። ነገር ግን በዚህ ቪዲዮ አሁን በሰራው ቪዲዮ ቅሬታዬን ልንገርህ። አንደኛ ለወገን ይጠቅማል በማለት ፊት በማየት አታዳሉ ይላል። ምክንያቱም ፊት አይቶ የማያዳላ በእውነት በቅንነት የሚፈርድ አምላክ ስለምናመልክ። ስለዚህ ብለሃል አላልኩም። ፈጽሞ ቆራርጠውን ላልከው ውሸት ነው። የሰሙ ሰዎች አሉ። ቪዲዮ ሙሉ አለ። እኔ አሁን ሙሉን አላቀርብልም፣ ግን ብለሃል። ያልክበትን ምክንያት ደግሞ እነግርሃለሁ። ቀጥሎ እንስማው እስኪ እንዴት እንዳልክ በጥቂት። ኢየሱስ የሚለው ስም የአብ ነው አይደለም? ኢየሱስ የሚለው ስም የአብ አይደለም። አውራሹ ኢየሱስ የሚለው ስም ከመወረሱ በፊት የማን ነው? የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ስም ሊሆን ይችላል ብዬ። የሶስቱም አካላት ስም ኢየሱስ ነው? እንደዛ ይመስለኛል። አዎ። ስለዚህ ኢየሱስ ለራሱ ነው ያወረሰው ስሙን ያወረሰው? አዎ ለራሱ። አየህ ኤፊ፣ እኛ የእግዚአብሔር ሰዎች ውሸት አያምርብንም። ውሸት የሴጣን ስለሆነ ከዲያብሎስ ነው የሚዋሽ ሰው ስለሚል በዚህ ቪዲዮ ይቅርታ ጠይቅ፣ እንደገና ቪዲዮን አስተካከል ብለሃል። አላልኩም አትበል። ይሄ ፍርድ ቤት ላይ ለአንዳንድ ወንበዴዎች ሲዋሹ ይጠቅማቸዋል፣ ለእግዚአብሔር ሰዎች ግን አይጠቅምም። እኔ በጣም ስለምወድና ስለማከብር። ሁለተኛው አንተ እዚህ ቦታ ላይ ገብተህ ኦንሊ ጂሰሶችን ለመሞገት ሙከራ ማድረግ ጥሩ ሆኖ ሳለ ግን በትክክል ነገረ ክርስቶስ ላይ ምንም የተረዳኸው ነገር እንደሌለ ነው ያስተዋልኩት። አማኝ አይደለም እኮ የኦንሊ ጂሰስ። አዎ ስላሴን ነው የምታምነው እናውቃለን፣ ግን አልገባህም። ይኸውልህ ምንድነው መሰለህ ያልገባህ፣ እንደውም አወረሰው ይላል ምናምን ስትባል ነው ወዲያው ፍሬስሌት ያረከው። ጥሩ አድርገህ ይዛቸው ነበር፣ ግን መለስክና ተሸነፍክላቸውና አሁን እንዳልከው ተናገርክ ማለት ነው። ሶ ምንድነው ችግር ያንተ እዛ ጋር የነበረው ችግር ሲባል አወረሰ ሲባል አንተ ቀጥታ ሄደህ ስምን ሰጠው ብለህ ኢየሱስ የምትለዋን ስም ነው የምታየው። ፈጽሞ ከአውዱ ውጭ ነው አንተ ያስነበቡ ዕብራውያን ራሱ። ዕብራውያን ከመላእክት ይልቅ የሚበልጠው ስም ምንድን ነው ሲባል ከመላእክት ልጄ ማንንም አላለም፣ ልጄ ያለው እሱን ነው ብሎ ልጄ የሚለው ስም ነው ከመላእክትም ከሁሉም ፍጥረታት ሁሉ የሚያበልጠው። ለዚህም ልጅነቱ ደግሞ የባህሪ ስለመሆኑ ስለ ልጁ ግን አምላክ ሆይ ይላል። ሰማያትን ፈጠርክ ይለዋል አባት ለልጁ ማለት ነው። ስለዚህ ከፍጥረታት ሁሉ በላይ የሆነ ክርስቶስ ዓለማት የተፈጠሩበት የክብሩ ነጸብራቅ የባህሪው ምሳሌ መሆኑን እዛው ጋር ያስረግጦ ይነግራል ማለት ነው። ስለዚህ እሱን ስላልተረዳህ እዛ ጋራ ተሸንፈሃል። ሐሳብህ ይመስለኛል ምናምንም ነው ያልከው፣ እምነትህ አይደለም እናውቃለን። ግን
ይቅርታ ብለ መዋሸትን አስተካክልና ሁለተኛ ትምህርት ያስፈልጋል። አየው ነገረ ክርስቶስን ነገረ ስላሴን በደንብ መማር ለሚጠይቁ መልስ ለመስጠት በደንብ ማወቅ ይገባናል። በተለይ ዘማሪ ወንድሞቻችን በጣም የምንወዳችሁ የምናከብራችሁ ፕሊስ ለመማር ፈቃደኛውን ኢቭን ቸርች ሄዳችሁ ዘምራችሁ ነው የምትወጡት እንጂ ቁጭ ብላችሁ ቃል አትማሩ። ብትማሩም ደግሞ አሁን የምትሄዱባቸው ቸርቾች ይሆንላል ይበረጥሳል ምናምን እንጂ ክርስቶስ አይሰበክም። አየህ ነገረ ክርስቶስን የሳትከው ለዚህ ነው። ስለዚህ በአጭሩ ለዘማሪዎች ያለኝ መልእክት ለአንተም ለሁላችሁም ለአገልጋዮችም ጭምር አብዛኛውን ሲፋቅ ጴንጤ ውስጥ አብዛኛው አገልጋይ ኦንሊ ጂሰስ ሆኖ ነው የሚገኘው። እኔ ይህን ተናግሬያለሁ። በተለይ ነቢያት የሚባሉት ጠቅላላ ኦንሊ ጂሰስም ጭራና ምናምን የሌላቸው ናቸው ብናወራ። እኔ በቅንነት በወንድምነት አብረን ብንማማር ፈቃደኛ ከሆናችሁ ፕላትፎርም ላዘጋጅላችሁ፣ በውስጥም ሆነ በዚህም ሆነ እንማማር እስኪ። ለዚህ ፈቃደኛ ከሆናችሁ ዘማሪዎችም ነቢያት ነን የምትሉ ሁላችሁኑና እናውራ። ዶግማቲክ የሆነው እዚህ ነገረ ክርስቶስ ላይ ነገረ ስላሴ ላይ በደንብ እናውራ። እሺ፣ በፍጹም ትህትና ነው የምጠይቃችሁ። እጅግ ተባረኩልኝ። ኤፍዬ ተባረክ። ይቅርታ ካልጠየክ ግን በእውነት ፊት አይተህ የምታደላ ኮሜንታተሮች እንዳለ ማለት ነው። ኮሜንታተሮች እንዳለ ፊት አይታችሁ የምታደሉ ሐሰተኞች ናችሁ። ኤፍሬም ዋሽቷል፣ ግን ኮሜንት ላይ ሄዳችሁ እነሱ ሸታም ናቸው ምናምን እንዳያላችሁ ይሲ ኦንሊ ጂሰስ ላይ ምን ያህል እንደምሰራ ታውቃላችሁ። ግን የማንንም ፊት አይቼ አላደላም። ይሲ ቪዲዮዎቹ በሙሉ ተለቀዋል። ሙሉን አላቀርብላችሁም ሰዓት ስለማይበቃኝ ብዬ እንጂ እንዴት ያ ሁሉ ኮሜንት እናንተ እንደዚህ ትሰራላችሁ? መንፈስ ቅዱስ አይወቅሳችሁም እንዴ? ውሸት የጴንጤ መታወቂያ አይደለም። እና እናንተም ንስሐ ግቡ፣ ተመለሱ። ኤፍሬም ከክርስቶስ አይበልጥም፣ ከእግዚአብሔር ቃል አይበልጥም። የሰማይ መልአክ እንኳን ቢሆን በፊቱ ቆመን ልክ አይደለም የምንል ሰዎች ነን እኛ። በመላእክት እንኳን እንድንፈርድ አታቁም ተብሏል። ልክ አይደላችሁም ብለን መፍረድ ከቤተሰባችን ከምንወደው ሰው ካልጀመርን ገብቷቸዋል። ክርስትናችንና ጻድቅ ነን የምንለው የውሸት ቶካቲቭ ነው። እና ጴንጤ ውስጥ ውሸት በጣም ተለምዷልና ይህን አስወግዱ። ወዳችኋለሁ። ተባረኩልኝ። በእርሱ ሁሉ